ጤና ይስጥልን እንደምሰነበታችሁ ሳምንታዊን ውሎ አዳር መሰናዷችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን እንድትከታተሉን ግብዣችን ነው። ዛሬ የምንገኘው ጋሞ ዞን ላይ ነው። የዛሬ ውሎ አዳር ቆይታ የምናደርግበት ጨንቻ ዙሪያ ወረዳ ይሰኛል። እንግዲህ ጨንቻ ዙሪያ ወረዳ ደግሞ ዶኮ ሎሻ ቀበሌ ነው። ይህ እኔ የምገኝበት አካባቢ መጠሪያ ስም ነው። እንግዲህ በዚህ በዶኮ ሎሻ ቀበሌ ላይ በአንድ አባወራ መኖሪያ ቤት ውስጥ የዛሬውን ውሎ አዳር እናደርጋለን። ብቻ ይቅናሽ በሉኝ እናንተ ከኔ ጋር ሁኑ። በነገራችን ላይ ግን በዩቲዩብ ላይ ውሎ አዳር ስትሉ በርካታ ተመልካቾች ገብታችሁ ለፕሮግራሙ አስተያየታችሁን ለግሳችኋል። ይህ ፕሮግራም ይበልጥ የሚያድገው የሚጎለብተው በእናንተ በተመልካቾች አስተያየት ነውና ለአስተያየት ለሰጣችሁን በሙሉ በኢቲቪ የመዝናኛ ቻናል ስም ከልብ አመሰግናለሁ። አሁንም ለፕሮግራሙ መጎልበት የእናንተ አስተያየት ማገር ነውና አሁንም አብራችሁን እንጥላለሁ። አስካለ ተስፋዬ በመስተንግዶ ኤዲዲያ በካሜራው አብረናችሁ ነን። እኔ ጓዛለሁ እናንተ ከኔ ጋር ሁኑ። እንኳን ይህ አካባቢ አፕል በብዛት የሚመረትበት ነው። እውነትም በየደጁ በየበራፉ በሙሉ ሰው አፕል ይተክላል። እንግዲህ ቀልቶ ስታዩት በጣም ነው ደስ የሚለው። ሀገራችን ኢትዮጵያ እንግዲህ የሰጧትን ሁሉ የምታበቅል ውብ መልክዓ ምድር ናት። ይህ የምትመለከቱት የጋሞ ባህላዊ ቤት ነው። እንግዲህ አሰራሩ ሁሉ የጥንት ነው። ውስጥ ዘልቄ በደንብ ማብራራላችሁ ይሆናል። ግን አሰራሩ እጅግ ውብ ነው፣ ደስ ይላል። ከሌሎች ጎጆዎች የተለየ ቅርጽ አለው። እዚህ ቤት ሃይ መሌሎ አሻ መሻ አይ ሲያሪ አይ አናብ ያሪኔ አማርኛ ትችያለሽ? አው እችላለሁ። በቃ አማርኛ ከቻልሽ ከየት ነው የመጣሽው አንቺ? እኔ ከአዲስ አበባ ከኢትዮጵያ ቴሌቪዥን የመዝናኛ ቻናል ነው የመጣሁትና ውሎ አዳር የተሰኘ ፕሮግራም ነው ማዘጋጀው። ከእናንተ ጋር ቆይታ አድርጌ ባህላችሁን ለማወቅና ለተመልካች ለማሳየት ነው። ፈቃደኛ ከሆናችሁ? ፈቃደኛ ነኝ። ደስ ብሎኛል ስላገኘኋችሁ ሁላችሁንም። እሺ አባጋቴስ ምንድነው ያሉኝ? እንኳን በሰላም መጣችሁ፣ እንኳን በሰላም ገባችሁ። እሺ እኔም አመሰግናለሁ። በጣም ደስ ብሎኛል። እሺ ስሞት ማን ነው? ዱመሬ ገለሾ። ዱመሬ? አው ገለሾ። ሰምተውኛል አይደል? ስሞ ማን ነው ምለው አይደል? ትከካፈንት ውሻ ያንዶሴ ቅንጨካ ካታንዶሴ ንደረሚሳው ኡታ ካዶይ ሳንዶሴ ምንድነው የሚሉት? እኛ ቡና ምናፈላለን ቅንጭም እንስራለን። እኛ ሀገር ባህል ጋብላን እንተትን ይሄን ሁሉ ታሳዩኛላችሁ ዛሬ? እሺ በጣም አመሰግናለሁ። በጣም ነው ማመሰግነው። እኔም ደግሞ አብሬያችሁ ነው የምሰራው። እሺ ሙስ እሬ ደከት እንተኒ በላላችሁ ወይ? እንበላለን፣ በደንብ ነው የምንበላው። እሺ በጣም ደስ ብሎኛል እናንተ ጋር ስለመጣው። እንግዲህ ብዙ ነገር ታሳየኛለሽ ብዬ ጠብቃለሁ። አው ግቢ። አሁን ከጣዩ ቤት ቁርስ ምናምን ቤት እንግባ። አው እሺ አይ አምጥቻለሁ ቁርስ። እሺ ምን እያሉ ነው ማማ? የሚበላ የሚጠጣ ነገር ለማምጡ የበሶ ዱቄትም ስጧት፣ እንግዲህ ለእንግዲህ ይሰጣሉ። እንደሱ ነው የሚሉት? አሃ እቺ እንዳትንሸራተት ነው እቺን ያረጋት። አዎ እንዳይወርቅ። ማማ ጎበዝ ናቸው በጣም። ምንድነው ይሄ? ይሄ ዱቄት ነው የኛ ሀገር ባህል የገብስ የሚወጣው ዱቄት። እንደዚህ ዱቄቱ ነው የሚበላው? አዎ እንደዚህ ደረቁ በጠላ አሃ በጠላ ጋራ ነው የሚበሉት። ምንድነው ግን? ጠላ ነው ከስንዴ የሚወጣ። አሃ እንድቀምስ ነው? ይበቃኛል አትሙዩ። ወደሎ አይሰጥም ለእንግዳ። አመሰግናለሁ በጣም። ከዱቄት ቀምሽ ከዱቄት
አሁን ትን ብሎኝ ነበር ዱቄቱ ሌላው ካለ ትናይ ቡና ምናምን ባገቶ ኑ ደራ ዳርግሪው እየፈርቱ አንድ ላይ እንጠጣ ወይ እኛ ሀገር ከእንግዳ ከመጣ ሁለት ነው እኛ የፍቅር መለያ በሁለት እንጠጣ ነው። አሃ እንደዚህ አንድ ላይ ይንትሪ ዳግሪው የፍቅር መለያ አመሰግናለሁ። ፋርታ ያመነ ቢሆናዛል ሌላ አልጠጠሽም ወይ? በጣም ቆንጆ ነው። አዎ በሶ ሌላ ቦታ ወይ በቅቤ ወይ በውሃና ጨው ታሽቶ ነው የሚበላው። እዚህ ደግሞ ያየሁት ነገር ምንድነው ለእንግዳ የሚቀርበው ይሄ እንደምታዩት እነዚህ ከቀንድ የተሰሩ ማንኪያዎች ናቸው። ዱቄቱ ባዶ ይቀርብና እንደዚህ ዱቄቱ እየተበላ ይሄንን ፈርሶ ወይ ጠላ እየተጎነጩ ነው ትን እንዳይላቸው የሚመገቡት። ስለዚህ ጥንቃቄ ያስፈልገዋል። እኔ አንድ በዱቄቱ ነው ሲጌት ትን ሊለኝ ነበር። ስለዚህ እነሱ የለመዱት ባህላዊ አበላል ነው፣ ግን ዞሮ ጥንቃቄ ያስፈልገዋል። ዝም ብሎ ማንም ሰው አንስቶ ዱቄቱን ወደ አፉ ከቶ መመገብ አይችልም። ይሄ የራሳቸው ምርት ነው፣ ገብስ ነው። ራሳቸው የሚያመርቱት ገብስ ነው። ራሳቸው ቆልተው ፈጭተው ነው አንድ የጋሞ እናት የምታዘጋጀው። እንግዲህ ድንቅ ብለን እንለፈው። በጣም ነው ደስ ያለኝ። አሁን ደግሞ ሌላ መሰሪውን ስራ እኔ ያግዝሻለሁ። እሺ ይሄን በልቻለሁ፣ ጠላውንም ቀመስኩኝ። በጣም ነው ደስ የሚለው። እሺ ሌላ ስራ ልጀምራለን። አዎ ሌላ ስራ አግዝሻለሁ። እሺ አመሰግናለሁ በጣም። እኛን ደስ ብሎኛል። እሺ እኔም ደስ ብሎኛል በጣም። ይሄ ባህላዊ ቤታችሁ በጣም ነው የሚያምረው። አሁን ግን ብዙ ቦታ ሳይ ወደ ዘመናዊ እየተቀየረ ነው አይደል? አዎ ከዚህ ዙቤ ተወልጄ የመጀመሪያ ልጇ ነኝ። ቀልጣፋ ናቸው በጣም። እንግዲህ ደስ ብሎታል። ከጥሪ ቢራኮ ሃይሳ በየለትሪ ውጭ ገለከራ ከጥሪ እሺ ምንድን ነው ያሉት? ያው እዚህ ተወልደው ነው አሁን ራሱን ችሎ ከደ ወረዛ ያወጣው። ማማ እንግዲህ ስንት ልጅ አሉት? ታር ኦይ ቢናይ ቢቴ አደናይ አራት ልጆች አሉኝ። ጎበዝ ወንድ ልጆች አሉኝ። ጎበዝ ናቸው። እኔ የምልህ እንግዲህ አንተ እዚህ ቤት ነው ተወልደ ያደግከው? አዎ እዚህ ቤት ነው ተወልጄ ያደግኩት። ይሄ የጋሞ ቤት ከሌላ ጎጆዎች ከምናየው ለየት ያለ ነው። ምን ያህል እድሜ ነው ይሄ ያለው? የኔ እድሜ ማለት አሁን ወደ 41 ዓመት ነው። ያው እዚህ ነው የተወለድኩት። እዚች ጎጆ? አዎ ክዳኑ ሲያረግ ከላይ ይቀየራል። ውሃ እንዳያስገባ። ይሄንን ከቀርካ ከጓሮ ቆርጠን ነው የምንሰራው። የራሳችሁ ቀርካ አላችሁ? ማገሩም ራሱ ነው። ምንም አይመታም? ምንም ነገር ክዳኑም ራሱ ከቀርካ እንትን የምል ነው። ስለዚህ እንደዚህ መጠላለፍ ብቻ ምስማር አይገባበትም? በቃ ይሄ ባለሙያ ይሄ ይሰራል። ወደ ቆርቆሮ ቤት ገባ። የእሳቸው አባት ይሄን ያኔ ጥንት ሰሩ። እናንተ ደግሞ እያደጋችሁ ስትመጡ ደግሞ ወደ ዘመናዊ ቤት ሄዳችሁ ወደ ቆርቆሮ ቀየራችሁ። ከሳ ኮ ጊሪ ምን እያሉ ነው? ቶሎ ነገር ካሳለሻ ሚንካ ታማዳብ ሆ ከይኑራን ነግሪ አይሳዱ። እሺ ምንድን ነው ያሉት? ዘመናዊ ልጆች ይሄን አይፈልጉም። እኛ ግን ይሄ የጭሱ ሽታ እናንተን ያስቸግር ነበር። ለኛ መድኃኒት ነው። እዚሁ ነው እሳት የምትነደው? እዚሁ ነው በቃ የሚበስለው። አንዳንዴ ወደ ውጭ መውጣት የለም። ቀን ሲሆን ነው ማር ቤት እንግዲህ እዛ ትንሿን ቤት አይተሻል። ሲመሽ እዚህ ላይ አንዴ ይሞቁበታል። ምን እዚህ ቁጭ ብሎ በቃ አንድ ላይ ነው። የፍቅር እንትን ነው። ስለዚህ ለኔ ትልቅ መልእክት አላት እቺ ቤት እያሉ ነው እሳቸው አይደል? ለኔ አዎ ይሄን ነው። ይሄን እንግዲህ እኛ ራሳችን እዚህ ቆርቆሮ ቤት እንስራ ብለን አንፈልግም። እኛ እግዚአብሔር እስካቆየን ድረስ እዚሁ እናረጃለን አሉ ማማ። አዎ ይሄን ቤት በጣም ባህል እንደጠበቁ ነው የሚኖሩት። ባህልን በጣም መቼም ማማ በደንብ እንዳያብራሩልኝ የቋንቋ ችግር አለ። ምንድናት እቺ ግን? ወይኔ ትከብዳለች። ሸክላ ነው? አዎ ሸክላ ነው። ከሸክላ የሚሰራ ነው። መስቀል ወደ ውጭ ተዲያ ናይቪ ታዳገልሽ ለመስቀል ቅንጬ መብያ ነው አይደል? አዎ እንግዲህ ልጆች ሲሰባሰቡ በሰፊው ቅንጬ ይሰራና አንድ ላይ በአመት ይበላል። ቤተሰብ አንድ ላይ ይበላል። የሚበላበት እንትን ነው። ያው መጠኑ በዛ ነው። በመጠኑ ነው የሚለያየው። እቺኛዋ ደግሞ ያው አባት እርጎ የሚጠጣባት አሁንም 2-3 ሰው ሲሆን አንድ ላይ በጋራ እኛ እንደጠጣ ነው። ቅድም እንደጠጣችሁ እና የሚጠጣበት እቺ ናት ማንደጃዋ። ማማ እዚህ እንሞቅበታለን ያሉት አይደል? እንዴ አሁንም አለው እኮ ሰዓት ታሪክ አይጠፋም። በቃ እዚህ ውስጥ አይጠፋም። ይኸው አሁንም እኮ አለ። ሰዓት አለ። ትንሽ እንደዚህ አይነት ይጨመራል። በቃ ሰዓት ቦግ ይላል። አይጠፋም። ይኸው አለ እኮ አሁንም ስሙ አለ። ይኸው
ሁሉም ጥንት የምትጠቀሙባቸውን ባህላዊ እቃዎች አሁንም እንደተከበሩ ተቀምጠዋል። እቺኛው ጋቢናዋ እንግዲህ እንትን ነች የእቃ ማስቀመጫ የእርጎ ወተት እንትን ማቆያ ነች። መግባት ሰፊ ናት ግን ታስገባለች አይደል? ከውጭ ስታይ ትንሽ ትመስላለች። አዎ እንግዲህ ያው እንስራ ጋር የጠላ እቃ የሚቀመጥበት ሁሉ ነገር እዚህ ውስጥ አለ። ደስ ትላለች። ይሄ የፋዘር መያዣ ነው። ለቅሶ ምናምን ሲኖር ይሄ ጦር ነው። ጦር ነው ያው የክብር እቃ ነው። ያው ምንም ነገር ያለ ሰው ማንም ሰው መንካት አይችልም። እንደገና ቅድም ባለ አሁን እናተ ከባሏ ጋር ስትጣላ ሮጣ ገባች ማለት የሰው ቤት ነው ይከበራል። ማንም ገብቶ አይነካ። በቃ አትነካ። የሰው ቤት ማለት ነው። የሰው ቤት እንግዲህ አይደፈርም አይደለም? አዎ። ስለዚህ ማንም ትንሽም ይሁን ትልቅ አምልጦ ከገባ ከቤቱ ማንም አይነካው። እኔ ሮጬ ገባው ማለት የሰው ቤት ገብቻለሁ ነው። ማንም አይነካ። ለዛም ነው ደስ ይላል በጣም። ለዛም ጭምር ነው። በጣም ነው ደስ የሚለው። ወይኔ አጨስኩባቸው። ለቤቱ መድኃኒት ነው። እስቲ ከውጪ ደግሞ እንያት። እሺ ከውጪ ይቻላል። እሺ እዚች ውስጥ ምን አለን? የከብቶቹን ያሉ? አዎ አለች። ወይኔ አዎ የከብቶች ማደሪያ። ይሄው አንድ ላም አለች። ለምን አልወጣችም? እቺኛዋ እንግዲህ አሁን ለፀሐዩ ፈርተው ነው። አሃ ሌላም አለች እዛ ጋር። ሌላም አለች። አዎ የሷ ልጅ ነች እቺኛዋ። አትነካ እንግዲህ ያው እነሱ ያው ከሰው ጋር እንትን ያሉ ናቸው። ፀሐዩ በረድ ስል ያው የለመዱ ናቸው። አዎ ቸም አጭር መሆኔ ጠቅሞኛል ለዚች ቤት አይደል? አዎ ይመታል። አንዳንዴ አዲስ ሰው ሲመጣ ይመታል። እዚህ ጋር ግን ቅርጹ ከሌላው ጎጆ ይለያል። እንደዚህ የሚወጣው ነገር አይደል? አዎ እንግዲህ እኛው ወደዚህ እንትን ምለው ያለዚህ ውበት አይኖረውም። አዎ የምን ቅርጽ ነው ግን? የዝሆን የዝሆን ነው። አባቶቻችን ያው በድሮ ጊዜ ዝሆንን በማየት ብዙ ነገር እንትን ብሎናል። ቤት የነቤት ነበረች። ጸጉላ እንትን ያልኩት በዚች ነው። እዚች ቤት ነው የተሞሸርከው? የተሞሸርኩት እዚች ቤት ነው። ትንሽ ስራ አግኝቼ ራሴን ችዬ ቦታ ጠየቅኩ። ያው ሰጠኝ። ያው አጠገቡ አለው እነ ዘመናዊ ቤት ሰርቼ እንግዲህ ላይ ጫፍ ላይ ያለው ራሱ በውድ ዋጋ የሚሰራ ነው። እቺ ላይ በሸክላ ባለሙያ ነው የሚሰራው። እሱ እንትን ያለው ምንድን ነው ምልክቱ? ለውበት ነው። ለውበት ነው። አሁን እቺኛው ያለ እዛ አዲስ አበባ ላይ ሆነ ሎሻ፣ ይሄ ሎሻ ቀበሌ ነው አይደል? ሎሻ ላይ እንዲች ያለች ምልክት ቤት ራስ ላይ ያለው ሰው በቃ እዛ የሰማ መጥቶ ይገባል ቤት። በዚች ቤት ምልክት ምልክት በቃ። ስለዚህ ለጋሞ ትልቅ መገለጫ ነው። በተለያየ ቦታ ጎጆዎች ይታያሉ። ልዩ የቤት አሰራር ያለው እንግዲህ ጋሞን ይሄ ነው የሚገልጸው ማለት ነው። የዝሆን ቅርጽ ጎጆ መሆኑ። አስኩ አሁን ባህላዊ ቤት አይተሻል? አዎ። አሁን ደግሞ እዛ ሄደን ባህላዊ ምግብ እንሰራለን። በጣም ነው የሚያምረው ባህላዊ ቤታችሁንማ በጣም ወደድኩት እኮ አይቼ። አሰራሩ ሁሉ ለየት ያለ ነው። ምንድነው የሚባለው? ይሄ አፕል አላችሁ? የሌለ ነገር የለም። በጣም ነው እኮ የሚያምረው። ነይ አስኩ ቆጮ ይዘን እንጣ። የት ጋር ነው የሚመጣው? ከዛ ከቆጮ ያለ ቤት ቦታ። እሺ ሁሉ አፕል ያንቺ ነው? አዎ። ምንድነው የሚባለው በጋሞ? በጋሞ ኮኬ። አዎ ብዙ ይዟል። በአማርኛ አፕል ጋለ። አሁን ይሄ ጥሬ ነው? አዎ ይሄ ጥሬ ነው። ግና ነው። ይሄኛው አብስሏል። አሁንማ ተለቅሞ አልቋል። ለቅማችሁ ሸጣችኋል? አዎ ይረዳችኋል ማለት ነው። ጎበዞች ናችሁ። ይረዳል በጣም። ምንድነው እዚህ ውስጥ ነው ያለው ቆጮ? እዚህ ውስጥ ቆጮ ነው ያለው። ቆጮ ከዛ ይኸው ዝናብ እንዳይመታ ውሃ እንዳይገባ እዚህ ውስጥ ነው እኛ የምናስገባው ቆጮ። ይሄ ያለቀለት በቃ ተፍቆ ተስተካክሎ የበሰለ የምትበሉት ማለት ነው። የበሰለው ነው እሱ። አሁን እዚህ ውስጥ የሚገባው ቤት ውስጥ አይቀመጥም። አዎ አውጪ አስኩ እስቲ ቆጮውን። ይደርሳለሁ ብለሽ ነው? ቀስ ብለሽ እስቲ ቀስ ብለሽ እንጂ። ይሄ ደግሞ ከሌላው ይለያል። እንደዚህ ጠረጴዛ ላምጣሽ እንደ አስኩ ጠረጴዛ ነው እንዴ? አዎ ረገረግ ቀስ ብለሽ እነ ላውጣሽ በቃ። ምጃ አይደርስም። አንቺ አውጪ። ወደ ውስጥ ራቅ ይላል። የኔ እጅ አልደርስም ማለት
አጭር ነሽ እንደ አስኳቺ ታዲያ እኔ ማን ነው የምቆርጠው አሁን አስኩ እንዴ ታሳይኝና እኔ ቆርጣለሁ እኮ እኔ ምን አውቃለሁ አዎ እሺ እንደዚህ ብዬ እኔ እኮ ብገባ እንግዲህ ይታይሽ እንደዚህ ብዬ ገብቼ ከነጭንቅላቴ እንኳን አልደረሰም እጄ እኮ ተንጠልጥዬ ነው ያለው ጉድጓድ እኮ ነው የምመስለው ቆይባዬ ቆጮ አዎ ሳይበላሽ ይቀመጣል ማለት ነው አዎ ጎበዝናችሁ ለስቲክ ምናምን ነጭ ይሆናል ውሃ እንዳይገባ ዝናብ እንዳይመታ በቃ ስለዚህ በደንብ ተሸፍኗል ምንም አይደርስብኝ ስለዚህ አሁን እኛ እሱን ስንወስድ እንሸፍነውና ደግሞ በኋላ በደንብ እንከድነዋለን እሺ ቆይ ሊያዝልሽ ሳት የደረሰ ሄደ እኮ ነው ሳንሰራ አዎ ገና ቆጮውን ቆርጠን አለ ምን ሰራው እንጭላውን ይደርሳል ቶሎ ቶሎ እንሰራለና እሺ ነይ ንልቀምና ጽደው አዎ ይሄ ቆሻሻ እኮ አለ ይሄ ሁሉ ይለቀማል ይሄ ሁሉ አይለቀምም እንደዚህ ነው የምንለቀመው እንጂ ሁሉ እኮ አይለቀምም ሌላ ይከተፋል አዎ ይከተፋል ታይቃለሽ ለካ ሁሉም እንደ ቅጣኑ እንደ መተጠብጠብ ደግሞ አልችልም ብዙ ቃንጫው ውስጥ ያለው ይሄ ሳር ነገሩ አላስቆርጥም ማለት እንደ ሽንኩርት ነው የምትቆርጪ እንዲያስኩ እሱም አልሆነልኝም ቆይ እንደገና ተበታተነች ቆይ እንደ ቅጣ በጥበጥ አድርጊ እሺ ትሞክሪያለሽ ላንቺ እኮ ሸዋ ይላል ለኔ አልሄድም ማለት የደቀቀ ነው እዛ ቤት ሄደሽ የበቆሎ ዱቄት ይተሽ ነው ዱቄት ውስጥ ይገባል አዎ ይገባል እንደገና በዱቄት እናሸዋል አዎ ምኑ ጋር ነው ያለው እዛ እንስራ ውስጥ ነው ያለው ከዛ ሳህን ወስደሽ ዱቄቱ ይዘሽ ነይ አስኩ አቤት ቆይተሻል ምን ነው ቦታው ጠፍቶኝ ነው አሁን ግን አግኝቻለሁ እየመጣው ነው ሁለቱም እንስራ ዱቄት አለው ከየትኛው እንደማወጣ ስፈልግ ነው አለ እዛ ሮታ ውስጥ አለ እኮ ዱቄት እሺ ያው ሰላም ተሻል ይሄን አይደለ ይሄው አበዛት አላበዛሽ እቺ ነገር ምንድነው የምትባለው በጋሞ ሸሌ ናትኛ በቃ ሸክላ ናት ግን ደስ ትላለች በጣም እንግዲህ አሁን ያ ያመጣነው ቆንጮ ይሄው ተከትፎ በቆሎ ዱቄት ተጨምሮበት ይሄው ውበቱን አሁን ነጭ ሆነ በቃ ዱቄቱን ልጨምረው አዎ ጨምሪ ነገር ምናለች ባንዴ ያ ያመጣነው እንደዚህ ሲቀየር ማየት በቃ በቃ አሹ ማሸት በቃ ራሱ እኮ እንትን ሆነ አሁን አያምርም ታዲያ ነጭ ሆነ አይደል ነጭ ሆነ ልስልስ አለ አሁን አዎ በቃ ዱቄቱ እችጋቱ አሁን ምንድን የምናረጋው እንጭላ እንስራ አሁን ምንድን እንዴት ነው ማረጋው እንዴ አርዲ እስቲ እንደዚህ መጨበጥ አበዛሽ እኮ አበዛሽ የኔ ታዲያ እንዳንቺ አልሆነም እኮ ለምን እንደዛ ታደርጊ ማስቋንቺ ይኸውልሽ የኔ ቁርጥርጥ ያለ ነገር ሆኗል እንዴ አርጋ አይቺ እንደዚህ እንዴት ያርክሽው እንዴ አዎ የሚገርም ባህል ነው በየቦታው ሲሄድ ማየው ያታውን ይቀራታል ረዞ ማለት ነው ቆንጆ ናት አሁን ጠንከር ብላለች አይደል እሺ የኔ ናት ማለት ነው ትንሽ ይቀራታል ካንቺ ጋር ግን አሁንም
ይሄንን የስንዴውን ገለባውን አስተባብረሽ እዚህ ውስጥ ጨምሪ። እስሩ ስሩ እንስራው ውሃ ጨምሪ። እሺ መጀመሪያ ውሃ ጨምሪ። እንስራው ትንሽ ጨምሪ። አሁን ተይው በቃ ተይው አስኩ። ይሄንን ጨምሪ ውስጥ ይሄን አስተባብሪ። የሚቀቀለው አስተባብሪ መጀመሪያ አውቀሻል። አሁን አውቀሻል። በዛኩ አልበዛም። ጎመን ገና አለ። ምን ለምንድን ነው ምን አይበስልማ። ይሄን ካልጨመረን እንጭላው አይበስልም። አይቃጠልም። እንዳይቃጠልም ያግዘዋል። እቺ ልክ ጉልቻ ናት አይደል? ጉልቻ እኮ ናት። የኛ ሀገር ቆሪያ ነው የምትመስለው እኮ የኛ ሀገር ጉልቻ እኮ ነው። እኔ እኮ የሸክላ ማንቆርቆሪያ ነበር ብድግ ሳረግ ከስሯ ክፍት ናት። ጉልቻ ናት። ጉልቻ እኮ ናት። ጉልቻ ናት። አስቀምጥ። እሳቱ እንዳይቀጥል አንቺ እንዳይፈጀኝ አስቀምጥ። ክዳኑን አድርጊ። እንቺ አስተካክለሽ ክዳን አድርጊ። አይገባም ወደ ውስጥ አይደል? ጨምሩ በቃ ጨምሩ እንስራሽ። እንግዲህ ጎመኑ አሁን የተቀነጠሰው ተጨመረ። በቃ እንዲበስል ክድን አድርጊ። እንጨት ይዘሽ ብትመጪ ምን አለ አስኩ። ከዛ እንጨት ላምጣ? ያንሳል? እንጨት እኮ ያለቀ ነው። እዚች ጋር አለች እንጨት። እዚህ ልትበራው ብዬ ነው። እዚህ አምጥተሽ አታሰብርም እንዴ? እሺ ደረቅ ነው ደግሞ በጣም የሚገርም። እንጨት እኮ ነው የሚመስለው ደንበኛ። ቀርከሃ እኮ አይመስልም። ቀርከሃው ውስጥ የሚወጣው እኮ ነው። ገለባው ነው እሱ። ቀርከሃ ለቤት ስራ ለምን ተጠቅማችሁ እንደገና ከውስጡ የሚወጣው እንዲህ ለማገዶ ይሆናል። የሚገርም ነው። በጣም ነው የሚነደው ደግሞ። ለብዙ ነገር ያገለግላችኋል። ለቤት፣ ለአጥር፣ ለማገዶ አይታል። ክዳኑን አነስተሽ ጨምሪ አስኩ እንጭላውን። ቀጥ ብለሻል። እንጭላ እንግዲህ ቆጮና በቆሎ አንድ ላይ ታሽቶ እንዴት ነው? አውቀሻል። ከተማምተን ቦታ መርጣለሁ ብዬ ከስር እንፋሎት ስላለ ስለፈላ እስቲ ደራረብኩት። አልተደራረበ? አልተደራረበ። እንቁላል መሰሉኩ። እንዴ አርኪ አሁን ቦታ አገኘውላት አይደል? አውቀሻል። ትንሽ ውሃ ጨምሪ አስኩ። በዳር በከብት ቦታ በዚህ ወይ ጉዴ እንዳልሰብረው እንዴ ያጂ እንደዚህ ከሰበርኩት እንገላገልኩ። ታዩ እዚህ ላይ አስቀምጪ። እንዲመረጥ ላይ ቤቱ ላይ እንዳሰብር አይወድቅም። አይወድቅም። አሽሹ ክዳኑ ነው። እሺ አሁን
አሁን ትክክል ነው? አዎ አሃ እርጥብበት ላይ ማሰሯ ነው? አዎ አንሺ ዳንን አንሺ ቀስ ብለሽ አንሺ አሁን መብሰሉን ነው የምናየው? አዎ አስቀምጪው በቃ እንግዲህ ይሄ መጀመሪያ ስንከተው ትንንሽ ነበር አሁን በስሎ ሙሉን ስራውን ላይ ድረስ ማሰሯ ሞልቶ መጥቷል ያወርደው ነው እንትን ይላል ማለት ነው እየነፈኮ ነው ሲወፍር አዎ ያው በእንፋሎት ነው ብዙ ውሃ የለውም አዎ ልሞክረው ካላቃጠለኝ አውጪ ትቀስ ብለሽ እንደዚህ ወጥቶ አሁንስ ማውቀሻል በቃ እንድጸዳ እንግዲህ እንደዚህ አውጥተን እንዲሰፌድ ላይ የሚደረገው ገና አለው አለ አዎ የምናረገው ይሄ ጠፈፍ ማለት አለ በእንፋሎት ስለሆነ የበሰለው ሰፌድ ላይ ሲደረግ ይጣፋል እና ወደ ጠንከር ወደ ማለት ይሄዳል ትሪ ላይ ከሆነ ግን ውሃ ይይዝና አይጣፍም ለዚህ ነው መጀመሪያ በሰፌድ የሚወጣው አይደል አዎ እንደዚህ ውስጥ ራሱ አሁን ጎመኑ አለ እንዴት እንደሚወጣ ቀስ ብለሽ አውጪኝ አስኩ ወይኔ እንዴት ነው ይኸውልሽ የቀላው እጅ ያረፈበት እንጭላውን ዳር አድርገ እንደዚህ ውሰጅ ይሄ ተጠናቆ ተሰርቶ ይሄን ይመስላል እንግዲህ ሰርቼ የለመድኩት አንድ ባህላዊ ምግብ ይሄውና ዳጣም አለ ዳጣም ትጻቸው አለ እንዴት ነው ማረጋው ይሄን ጠቅሰው ይበላሉ እነሱ ቁጭ ላርገው እንደዚህ አንድ ቦታ ይቀመጥ ይቀመጥ Es gab es Osinena አባት ይጀምራል ያው ብቻ ሶሲንጎ ምንድነው እኔ የምመልሰው እግዚአብሔር ባርክ ጎዲ አንጆ ለሴቶች አቀበያኩ እሺ እነዚህ ለሴቶች አሁን ደግሞ ይሄው ለማማ ይሄው እንትን እያረጋችሁ ጎመኑ በደንብ በስሏል ዶቋ ማባያዋም ትጣፍጣለች በጣም ቆንጆ ናት እንግዲህ አንድ ሙያ ለመድኩ ማለት ነው ጋሞ መጥቼ ቢማማ ቢሽ ጎበዝ ነኝ እቺን ጨርሷታ ወይስ ለልጆቹ እሺ እሺ አቤት እሺ Gamo oto erara ila sultana ekasala tanzara samazara bade kaidi kila kapgiya enjera kago amen Gamo oto erara hijra isa kore tigde mabara chaba chabda shikira tere